ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። እሁድ ግንቦት 16 አመሻሽ 12 ሰዓት ላይ ሊቨርፑሎች የሲዝኑ የመጨረሻ ጨዋታቸውን ከብሬንትፎርድ ጋር በአንፊልድ የሚያደርጉ ይሆናል። ከዛ ጨዋታ በፊትም አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበር። በዚህም ቆይታቸው በተለያዩ ጉዳዮች ላይ አስተያየታቸውን ሰጥቷል። ይህንንም አስተያየት ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ሰጡት አስተያየት የምንገባ ይሆናል። አብራችሁን ቆዩ። እንደተጠበቀው በዛሬው ጋዜጣዊ መግለጫ ላይ በአበዛኙ አስተያየታቸውን የሰጡት በሞሐመድ ሳላ በኢንስታግራም ገጹ ላይ በጻፈው መልእክት ዙሪያ ነው የነበረው። በመጀመሪያም ስለተሰማቸው ስሜት ነበር አስተያየታቸውን የሰጡት። በሰጡትም አስተያየት እኔ ምን ተሰማኝ የሚለው ያን ያህል አስፈላጊ ነገር አይደለም። በዚህ ሰዓት ላይ ዋነኛው ትኩረታችን መሆን የሚገባው የሻምፒዮንስ ሊግ ቦታን ይዘው ማጠናቀቅ ላይ ብቻ ነው። ያንንም ለማድረግ ደግሞ መሐመድ ሳላህና ሌሎቹንም ተጫዋቾች በደንብ ሳዘጋጃቸው ነበረ። የአስቶን ቪላ ጨዋታ በጣም የሚያበሳጭ ጨዋታ ነው የነበረው። ምክንያቱም ያንን አሸንፈን ቢሆን ኖሮ ለሻምፒዮንስ ሊግ ማለፋችንን እናረጋግጥ ነበረ። ያንን ባለማድረጋችን ምክንያት እንግዲህ ቀጣይ ጨዋታን የማሸነፍ ግዴታ ውስጥ እንድንገባ አድርጎናልና ከፊት ለፊታችን ከብሬንትፎርድ ጋር የምናደርገው ጨዋታ በጣም አስፈላጊ ጨዋታ ነው እና መሐመድ ሳላ የሰጠው አስተያየት እኔ ላይ ያን ያህል ተጽዕኖ አይፈጥርም፣ ቡድኑ ላይ ተጽዕኖ ፈጥሯል ወይ ለሚለው ራሱ ሳምንቱ ሙሉ ልምምድ በምንሰራበት ሰዓት ላይ ምንም አይነት ነገር ከተጫዋቾቹ አልተመለከትኩም። አመቱን ሙሉ ሲያደርጉት ነው የነበረውን ምርጥ የሚባል ልምምድ ነበረ ሲሰሩ የነበሩትና ያን ያህል ተጽዕኖ ፈጥሯል ብዬ አላስብም። በተጨማሪም እኔና መሐመድ ሳላ ያለን ፍላጎት ተመሳሳይ ነው። ይህ ክለብ ስኬታማ ሲሆን ማየት እንፈልጋለን። ያንንም ደግሞ ባለፈው አመት ማሳካት ችለናል። የፕሪሚየር ሊግ ዋንጫን ማንሳት ችለናል። በእርግጥ በዚህ ሲዝን የምንፈልገውን አይነት እንቅስቃሴን እያደረገን አይደለም የምንገኘው፣ እንደዚሁም ደግሞ በምንፈልገው ቦታ ላይም አይደለንም የምንገኘውና ይህንን ነገር ለቀጣይ አመት ማሻሻል እንፈልጋለን። ያንንም ለማድረግ ደግሞ ቀጣይ እሁድ ከብሬንትፎርድ ጋር የምናደርገው ጨዋታ በጣም ወሳኝ ያደርጓል። ምክንያቱም ያንን ጨዋታ አሸንፈን ወደ ሻምፒዮንስ ሊግ የምንገባ ከሆነ በቀጣይ አመት የተሻለ ነገር ለማድረግ እንደ ጥሩ መነሻ መውሰድ እንችላለን። ከዛ በተጨማሪም ይህንን ጨዋታ በማሸነፍ ቢያንስ አጨራረሳችንን ማሳመር እንፈልጋለን፣ በድል መጨረስ እንፈልጋለን። በዚህ ሲዝን እንግዲህ የምንፈልገውን አይነት እንቅስቃሴን እያደረገን አይደለም የምንገኘው። ከምንፈልገውም በላይም ብዙ ጨዋታዎችን መሸነፍ ይችላል። የመጨረሻውን ጨዋታ ግን ብሬንትፎርድን ግን ቢያንስ በማሸነፍ ሲዝኑን ማጠናቀቅ እንፈልጋለን የሚል አስተያየትን ሰጥቷል። እንደዚሁም በእሁዱ ጨዋታ ላይ መሐመድ ሳላ ይሰለፋሉ ተብለው ነበረ። እሳቸውን በሰጡት ምላሽ በዚህ ሰዓት ላይ እንግዲህ ስለ ተጫዋቾች አስተላለፍ የምናገረው ነገር የለም ብለው ድፍን አድርጎት አልፏል። በሲዝኑ መጠናቀቅ ዙሪያ ላይ በሰጡት አስተያየት ይህ ሲዝን እስኪጠናቀቅ በጣም ጓጉቻለሁ። ሁልጊዜም እንግዲህ ሲዝኖች ረዥም ናቸው። በተለይ ደግሞ በእንግሊዝ ውስጥ የምትጫወት ከሆነ ሲዝኑ በጣም ረዥም ነው። በእርግጥ ባለፈው ሲዝን ምናልባት ተጨማሪ ጨዋታዎች ቢኖሩ ኖሮ ያን ያህል አይከፋኝም ነበረ፣ ምክንያቱም በጣም በጥሩ መንፈስ ላይ የነበር ነው። በዚህ ሲዝን ግን እስኪጠናቀቅ በጣም ጓጉቻለሁ። አሁን ላይ የምፈልገው ሲዝኑ ተጠናቆ ወደ እረፍት መሄድ ነው። ከዛ በኋላም እንግዲህ ተመልሼ መጥቼ ለቀጣይ አመት ቡድኑን ማዘጋጀት ነው። አሁንም እንግዲህ ይህ ቡድን ሽግግር ላይ ነው የሚገኘው። በክረምት የዝውውር መስኮትም የተለያዩ ተጫዋቾች ክለቡን መቀላቀላቸው አይቀርም። ስለዚህ አዳዲስ ተጫዋቾችንና ነባር ተጫዋቾችን አንድ ላይ አድርጎ ለቀጣይ ሲዝን ማዘጋጀት ነው የምፈልገው የሚል አስተያየትን ሰጥቷል። አያይዞም በሰጡትም አስተያየት የእሁዱ ጨዋታም ለዚህም ደግሞ በጣም ወሳኝ ሚና አለው። ምክንያቱም ያንን ጨዋታ አሸንፈን የሻምፒዮንስ ሊግ ቦታን ይዘን የምናጠናቀቅ ከሆነ በዝውውር መስኮቱ ላይም የተሻሉ ተጫዋቾችን ወደ ክለቡ እንድናመጣ ይረዳናል። ስለዚህ የብሬንትፎርድን ጨዋታ ለማሸነፍ ሌላ ትልቅ ምክንያት አለን የሚል አስተያየትን ሰጥቷል። እንደዚሁም በቀጣይ ሲዝን ዙሪያ በሰጡት አስተያየት ሁልጊዜም ቢሆን እግር ኳስ ይለወጣል፣ ይሻሻላል፣ ይቀየራልና ለዛ ዝግጁ መሆን ያስፈልጋል። የዘንድሮን የፕሪሚየር ሊግ ዋንጫን ማሳካት የቻለውን አርሰናል ከተመለከተን በመጀመሪያ ደረጃ እንኳን ደስ አላችሁ ማለት እፈልጋለሁ። ከዛ ቀጥሎ ግን ማይከል አርቴታና የኮቺንግ ስታፍ አባላቶቹ የሰሩትን ስራ ከተመለከተን በጣም አስደናቂ የሚባል ነው። ካለፉት ጥቂት ዓመታት የፕሪሚየር ሊግ አሸናፊዎች አንጻር ስንመለከታቸው ራሱ የተለየ ሻምፒዮን ሆኖ ነው የምናገኛቸው። ያለፉትን 30 ዓመታት ሪከርድ ከተመለከተን እንደ አርሰናል ካስቆጠሯቸው ግቦች 40%ን ከቆመ ኳስ ያስቆጠረ ክለብ የለም። እናም ይህም ደግሞ በጣም አስደናቂ የሚባል ነገር ማድረጋቸውን ነው የሚያሳየው። ከዛ በተጨማሪም ሉዊስ ኤንሪኬም እንግዲህ አንድ የሰጠው አስተያየት አለ እኔ የምስማማበት። ምንድነው ያለው? አርሰናሎች ከኳስ ውጭ የሚያደርጉት እንቅስቃሴ በጣም አስገራሚ ነው፣ ምናልባትም በሊግ ውስጥም በጣም ምርጡ ክለብ ያደርጓል የሚል አስተያየትን ሰጥቷል። በዚህ እስማማለሁ።
በተጨማሪም ደግሞ በሊጉም ብቻም ሳይሆን ከአውሮፓ ውስጥ ከሚገኙ ክለቦች መካከል ከኳስ ውጪ እንደ አርሰናል ጠንካራ የሚባል ቡድን ያለ አይመስለኝም። እንደዚሁም ቪላን ከተመለከተን በተለይ በቅርቡ በኤሮፓ ሊግ የፍጻሜ ጨዋታ ላይ ያስቆጠሯቸውን ግቦች ከተመለከተን ሁለቱ ከቆመ ኳስ የተነሱ ናቸውና እግር ኳስ ወዴት አቅጣጫ እየሄደ እንደሆነ በዚህ መመልከት እንችላለን። ስለዚህ ለቀጣይ ዓመት ስንዘጋጅ ይህንንም ነገር ከሀሳብ ውስጥ መክተት መቻል አለብን። ራሳችንን ኢቮልቭ ማድረግ መቻል አለብን። ማሻሻል መቻል አለብን። ከጊዜው ጋር ማራመድ መቻል አለብን። ከዛ በኋላ ከአርሰናልና ከማንቸስተር ሲቲ ጋር ለመፎካከር ጥረት ማድረግ መቻል አለብን። ቡድኑንም አስተካክለን ከራሳችን የአጨዋወት ስታይል ጋርም በመሆን እንግዲህ ለቀጣይ ዓመት መዘጋጀት አለብን የሚል አስተያየትን ሰጥቷል። በመቀጠልም በቨርጂል ቫንዳይክ ዙሪያ በሰጡት አስተያየት በተለይ ደግሞ ቨርጂል ቫንዳይክ በዚህ ሲዝን እያንዳንዱን ጨዋታ መጫወት የቻለ ተጫዋች ነውና በዚህ ዙሪያ በሰጡት አስተያየት በጣም አስደናቂ የሚባል ሪካርድ ነው። ይህም የሚያሳየው ደግሞ ይህ ተጫዋች ምን ያህል በጣም ምርጥ እንደሆነ እንደዚሁም ደግሞ ምን ያህል ከፍተኛ አገልግሎት ለዚህ ክለብ እየሰጠ እንደሆነም ጭምር ነው። በብቃቱም እንደሚገኝም ጭምር ነው። በተለይ ደግሞ እድሜውን ከተመለከትን ይህን ሁላ ጨዋታ መጫወቱ በጣም የሚያስገርም ነው። በተጨማሪም ግን የቨርጂል ቫንዳይክ እያንዳንዱ ጨዋታ ላይ መጀመር አንድ ሌላ የሚያሳየው ነገር አለ። እሱም ደግሞ በተጫዋቾች ጉዳት ምን ያህል እንደተቸገረን ነው። ተጫዋቾች ባይጎዱ ኖሮና እያንዳንዱ ጨዋታ ላይ መጫወት ቢችሉ ኖሮ ምናልባትም ቨርጂል ቫንዳይክ አንድ ሁለት ጨዋታዎች የሚያልፉት ይሆን ነበረ። ነገር ግን ያ ባለመሆኑ ምክንያት እያንዳንዱ ጨዋታ ላይ ሊጫወት ተገዷል። ይህም ግን ሌላ ትልቅ ስኬት ነው። ምክንያቱም እድሜውን ከተመለከትን እያንዳንዱ ጨዋታ ላይ ለመጀመር ብቁ መሆን ማለት በጣም ትልቅ ስኬት ነው ብዬ ነው የማስበው። ነገር ግን ደግሞ ራሱን የሚንከባከብበትን መንገድ ከተመለከትን ያን ያህል ያስገርመናል ብዬ አላስብም የሚል አስተያየቱን ሰጥቷል። በመቀጠልም መሐመድ ሳላህ ሄቪ ሜታል ፉትቦል መጫወት ፈልጋለሁ ብሏል። ይህ ደግሞ ያጮት ስታይል የእርሱ ያጮት ስታይል አይደለምና ምናልባት የእርሱን ያጮት ስታይል ስላልወደደው ነው ወይ ይህንን አሴት የሰጠው የሚል ጥያቄ ተጠይቀው ነበረ። በሰጡትም ምላሽ በመጀመሪያ ደረጃ ሄቪ ሜታል ፉትቦል የኔ ስታይል አይደለም ያለው ማን ነው? ያንን መጮት አልፈልግም ያለው ማን ነው? በመቀጠልም ባለፈው ሲዝን በኔ ያጮት ስታይል የፕሪሚየር ሊግ ዋንጫ ማሳት እችላል። ያንንም ያጮት ስታይል ደግሞ መሐመድ ሳላህ በጣም ወዶት ነበረ ሲጫወት የነበረውና ትክክል ነው ብዬ አላስብም ይሄ አስተያየት። በመቀጠልም እኔም ቢሆን መሐመድ ሳላህም ቢሆን ምን ፈልገው ተመሳሳይ ነገር ነው። እሱ ምንድነው ሊቨርፑል የተሻለ ስኬት እንዲያሳካ የተለያዩ ዋንጫዎችን እንዲያሳካ ነው። በእርግጥ በዚህ ሲዝን ልክ እንዳለፈው አመት አይነት አይደለም እንቅስቃሴ እያደረግን የምንገኘው። በጣም ብዙ ሽንፈቶችን ማስተናገድ ይችላል። ምን ፈልገውንም አይነት ሲዝን አይደለም እያሳለፈን የምንገኘው። ነገር ግን ደግሞ ወዳለፈው ሲዝን መመለስ እንፈልጋለን። የተሻለ ያጮት ስታይል ይዘን መምጣት እንፈልጋለን። ምናልባትም በቀጣይ ሲዝንም ያንን ያጮት ስታይል ይዘን ልንመጣ የምንችልበት እድል አለ። ነገር ግን ደግሞ ከዚህ ቀደም በተደጋጋሚ እንደተናገርኩት እግር ኳስ ሁልጊዜም ይቀየራል። የተለያዩ ያጮት ስታይሎች መምጣታቸው አይቀርም። ስታይሎች በየጊዜው መቀየራቸው አይቀርም። እንደዚሁም ደግሞ ብቻህን አይደለም የምትጫወተው፣ ካንተ ጋርም ሌላ ቡድን አለ አንተን የሚገጥም። እነዛም ራሱ እየተሻሻሉ እየመጡ ነው የሚገኙት። ማንቸስተር ሲቲ ከብሬንትፎርድ ጋር ያደረጉትን ጨዋታ ስንመለከት ራሱ ምናልባት ከ5 ከ6 ዓመት በፊት ቢሆን ኖሮ ማንቸስተር ሲቲዎች 5-0 6-0 ሊያሸንፉ ይችሉ ነበረ። አሁን ግን ያንን ነገር ማድረግ አይችሉም። ምክንያቱም ፕሪሚየር ሊጉ በጣም ጠንካራ ሆኗል። እያንዳንዱ ቡድኖች ማንኛውንም ቡድን ማሸነፍ የሚያስችላቸው አቋም ላይ ነው የሚገኙ። ስለዚህ እኛም ለዛ ነገር መዘጋጀት መቻል አለብን። ከእያንዳንዱ ክለብ ጋር ለመፋለም ለዋንጫ ለመፋለም ዝግጁ መሆን መቻል አለብን። በዛው ላይ ግን የራሳችንን ስታይልም መተግበር መቻል አለብን። ደጋፊዎቹ፣ ተጫዋቾቹ እኔም ቢሆን የምንወደውን ያጩት ስታይልም በሜዳ ላይ ማስመልከት መቻል አለብን የሚል አስተያየታቸውን ሰጥተዋል። በመቀጠልም የቆሙ ኳሶችን በመከላከል ዙሪያ ላይ በሰጡት አስተያየት የቆሙ ኳሶችን ለመከላከል ይሄ ጥሩ መልስ ነው ብዬ በቀላሉ ልነግራቸው አልችልም። ምክንያቱም የተለያዩ አይነት የቆሙ ኳሶች አሉ። ለምሳሌ እጅ ወርወራ አለ፣ ኮርና አለ፣ ቅጣት ምት አለ። ለነዚህም ደግሞ የተለያየ የመከላከል ሲስተምን ነው የምትጠቀሙና ለነዛ ዲቴል ውስጥ ገብተን አሁን የምናወራበት ነገር የለም። እንዳጠቃላይ ግን ረዣዥምና በጣም ጠንካራ የሚባሉ ተጫዋቾች የግድ ያስፈልጓል። እኛ ጋም የመሀል ተከላካዮቹ ቨርጂል ቫንዳይክና ኢብራሂማ ኮናቴ በዚህ ረገድ ጥሩ ናቸው። በመከላከል ረገድ በጣም ድንቅ የሚባል እንቅስቃሴንም ሲያስመለክቱን መመልከት ይችላል። ብዙ ኳሶችን እየገጩም ሲያወጡ መመልከት ይችላል። ይህንንም ደግሞ በሌሎች ክለቦች ላይ የምታገኙት ነገር ነው። ሌሎች ክለቦች ከኛ የሚለያቸው ግን ፉልባኮቻቸው ወይም 9 ቁጥራቸው ወይም ደግሞ 6 ቁጥሮቻቸው ለነዚህ ለቆሙ ኳሶች በጣም የሚመቹ ናቸው። በደንብ መግጨት የሚችሉ ተጫዋቾች ናቸው እየተመለከተን የምንገኘው። ይህንን ነገር ደግሞ ካለፈው ሲዝን በዚህ ሲዝን የበለጠ በደንብ መመልከት ይችላል። ስለዚህ ለቀጣይ ሲዝን እንግዲህ በዚህ ዙሪያ እንግዲህ ማስተካከል የምንችለው ነገር ካለ በደንብ የምንመለከተው ይሆናል። ይህንንም በፕሪሲዝን በቀድሞ ውድድር ዝግጅት ላይ በደንብ አተኩረንበት የምንሰራበት ነገር ነው የሚል አስተያየትን ሰጥተዋል። በመቀጠልም በሶስቱ ሃንጋሪያን ተጫዋቾች ዙሪያ ነበረ አስተያየታቸውን የሰጡት። በአርም ፔቺ ዙሪያ በሰጡት አስተያየት ይህ ግብ ጠባቂ ለዋናው ቡድን እስካሁን ድረስ ምንም አይነት ጨዋታ ማድረግ አልቻለም። ነገር ግን ደግሞ ከግብ ጠባቂ አሰልጣኝ ከሆነው ከዣቪ
ከቫሎሪ ጋር ግን በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ራሱን በደንብ እያሻሻለ እየመጣ ነው የሚገኘው የሚል አስተያየትን ሰጥቷል። ሚሎስ ኬርኬዝን በተመለከተ በሰጡት አስተያየት ደግሞ ሚሎስ ኬርኬዝ ወደ ሊቨርፑል ከመጣበት ጊዜ ጀምሮ ራሱን በደንብ እያሻሻለ የመጣ ተጫዋች ነው። መጀመሪያ ላይ እንግዲህ በፕሪሚየር ሊጉ በሻምፒየንስ ሊግ እንደዚሁም ደግሞ በሌሎች ውድድሮች ላይ ለመጫወት ትንሽ ሲቸገር መመልከት ይችላል ነበር። በተለይ ደግሞ በየሶስት ቀኑ መጫወት ላይ ትንሽ ተቸግሮ ነበር። አሁን ላይ ግን በደንብ እየተሻሻለ ነው የሚገኘው። በቀጣይ ሲዝንም ከዚህ ሲዝን የተሻለውን ሚሎስ ኬርኬዝንም እንመለከታለን ብዬ አስባለሁ። ለዚህም ጥሩ ምሳሌ የሚሆነን ደግሞ ሌላኛው የሀገሩ ልጅ ዶሚኒክ ሶብዝ ላይ ነው። ዶሚኒክ ሶብዝ ላይ ለመጀመሪያ ጊዜ ወደ ሊቨርፑል ሲመጣ ጥሩ ተንቀሳቅሶ ነበረ። ሁለተኛ ዓመቱ ላይ ግን ከመጀመሪያ ዓመቱ የበለጠ ምርጥ እንቅስቃሴን ማድረግ ይችላል። ከሁለተኛ ዓመቱ ደግሞ በዚህ ሲዝን የተሻለ መንቀሳቀስ ይችላል። በእርግጥ በዚህ ሲዝን እንደ ቡድን ጥሩ አይደለም እየተንቀሳቀሰ ነው የምንገኘው። እሱ በግሉ ግን በጣም ምርጥ የሚባለውን ሲዝን ማሳለፍ ይችላል የሚል አስተያየትን ሰጥቷል። አያይዞም እንግዲህ ምናልባትም የሊቨርፑል ቀጣይ አምበል ይሆናሉ ተብለው ተጠይቀው ነበረ። በሰጡትም ምላሽ ቨርጂል ቫን ዳይክ አሁንም ከኛ ጋር ነው የሚሆነው፣ በቀጣይ ስለሚፈጠረው ጊዜው ሲደርስ የምንመለከተው ይላል። ነገር ግን ደግሞ አምበል መሆን እንደሚችል ሁላችንም እናውቃለን። ምክንያቱም ላለፉት ጥቂት ዓመታት ለብሔራዊ ቡድኑ አምበል መሆኑን ተመልክተናል። እንደዚሁም ደግሞ በሜዳ ላይ የሚያሳየውን እንቅስቃሴም ስንመለከትም አምበል መሆን እንደሚችልም በእርግጠኝነት መናገር ይቻላል። ነገር ግን በዚህ ሰዓት ላይ ስለዚህ ጉዳይ የምናወራበት ጊዜ ላይ አይደለም የሚል አስተያየታቸውን ሰጥቷል። በአሌክሳንደር ኢሳቅና በአሊሰን ቤከር ዙሪያ በሰጡት አስተያየት አሊሰን ቤከር ከቡድኑ ጋር በዛሬው ዕለት ልምምድ መስራት ይችላል። ስለዚህም እንግዲህ በቀጣይ ጨዋታ ላይ የመሰለፍ እድል እንዲኖረው አድርጓል። እንደዚሁም አሌክሳንደር ኢሳቅም ለመጀመሪያ ጊዜ ከቡድኑ ጋር ልምምድ መስራት ይችላል። በቀጣይ ጨዋታ ላይ ምን ደረጃ ላይ ነው የሚለውን ነገር እንግዲህ ጊዜው ሲደርስ የምንመለከት ይሆናል የሚል አስተያየትን ሰጥቷል። በመጨረሻም የተለያዩ የሊቨርፑል ተጫዋቾች የሞሐመድ ሳላህን ኮሜንት ወይም ደግሞ ፖስት ላይክ ማድረግ ይችላልና በዚህ ዙሪያ በሰጡት አስተያየት እኔ ከሶሻል ሚዲያ ጋር ያደግኩ ሰው አይደለሁም፣ ትልቅ ከሆንኩ በኋላ ነው ሶሻል ሚዲያ የመጣውና የኢንስታግራም ፖስትን ላይክ ማድረግ ምን ማለት እንደሆነ እርግጠኛ አይደለም። እንደኔ ከሆነ ግን በኔ ዓለም ላይ አንድ ተጫዋች ደስተኛ ካልሆነ በልምምድ ወቅት በደንብ መመልከት ትችላለህ። በዚህ ሳምንት ውስጥም ልምምድ ማድረግም እችለን ነበረ። ነገር ግን ከተጫዋቾቹ ምንም ለየት ያለ ነገርን አልተመለከትኩም። ተጫዋቾቹ በደንብ ነው ልምምድ መስራት የቻሉት። የምጠብቀውም ያንን ነገር ነበረ፣ የምጠብቀውንም ሰጥተውኛል የሚል አስተያየትን ሰጥቷል። በአጠቃላይ እንግዲህ አሰልጣኝ አርነ ስሎት ከጋዜጠኞች ጋር የነበራቸው ቆይታ ይህንን ይመስል ነበረ። በዚህ በሰጡት አስተያየት ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።